ምን አለ አሁን ተመርምራ ራሷን ብታቅ ለራሷን አስማተኛ ኪሊማንጃሮ እባላለሁ። ምን ፍቅረኛ ነች? ምን ይሁን ፍቅረኛ ነች ወይ? ምን ይሁን በፈለከው ብርና ፍቅረኛ ከሆነች ያለ ምንም ንክኪ ሳልነካት አስማታለሁ። ምን ይላል? ፍቅረኛዬ ናት አትስማትም እና ሲሰው 200 በኋላ መልስልኝ። የለም ምንም ችግር የለምና ሳትነካት ነው። ሳልነካት ምንም አይነት ንክኪ ሳይኖር በኋላ ጸብ አልፈለገም። ችግር የለም። ነክታታል። በልቻለሁ በላኛ አይደለ የኔ ፍቅር ድጋሚ ተጫወትና ብዙ ብር እንብለው 100 ጊዜ ና ኪሊማንጃሮ ይኸውልሽማ ማለት ነው አባቴ ማለት ነው እኔ ስለሆንኩኝ መስሪያ ቤቱን የምወርሰው አንድ ነገር እንዲያጋጥመኝ አልፈልግም። በደንብ እንድጠብቂኝ እፈልጋለሁ። አንድ በቃ ለጤናዬ ምናምን እንድትጠነቀቂኝ እፈልጋለሁ። ወይኔ ሁለቴን ያዳልሽው ኢማጂን እሱ ድንጋይ ቢመታኝ ኢማጂን እና ማለት ነው እሱ የሚጠጣ ነገር ፈልጋለሁ። አረቂ ምናምን ነገር አማረኝ። እዚህ እሺ በእናትሽ ሄደሽ የሆነ ነገር እንዳያረጉኝ። ቢ ፋስት ማይ ጋድ ወይኔ መርዝ ለደህንነት ኦኬ ቴስት አሁን ሻት ኦፕሬቲቭ ነች አይደል? ግን ሁለተኛውም ቢሆን መጠራት ኦ ማይ ጋድ እንዴ ምንሽ ነው? ለደህንነት ሲባል ግን ከእርሶ ጤንነት በላይ እኛ ስለሚያሳስበን እንቀምስሎታል። ጤነኛ ነኝ። አባቴ ብለሽ ነው አውቃለሁ። ለአባቴ ብለሽ ነው። ስራዬ ታማኝ ነኝ። አባትሽ ማን ስለሆነ አንቺ ተቀጠረ? እኔ ለአንቺ ዳዲ የመጣች እጅግም ያሳዝናል፣ እጅግም ልብ ይሰብራል። ባል የ3 ቀን አራሷ ሚስቱን ራበኝ ስላለች ብቻ ጨክኖ ገድላት ቢባል ማን ያምናል? በበደሌ ዞን ጨዋቃ ወረዳ በአረንጓዴ ተክሎች በተከበበችው በዛች ትንሽዬ ጎጆ ውስጥ አዲስ የህይወት ብርሃን ፈንጥቆ ነበር። ዘኪያ ዩሱፍ ለ9 ወራት በማህፀኗ የተሸከመችው የፍቅር ፍሬ ያቺን ምስኪን ህፃን ለመጀመሪያ ጊዜ ስታቅፋት በምጥ የዛለ መላ አካሏ በደስታ ተሞልቶ ነበር። በአራስ ቤት ውስጥ የሚንገዋለለው የህፃኗ ለቅሶ ለቤቱ አዲስ ተስፋ የሰጠ ቢመስልም በስተጀርባ ግን የሞት ጥላ ያንዣብብበት ነበር። በሶስተኛው ቀን ቤቱ በበረከት መሞላት ሲገባው የረሃብ ድምፅ ቀድሞ ወደ ቤቱ ገባ። ዘኪያ ከአካሏ አካል ከፍላ ለሰጠችው ህፃን ጡቷን ለማጥባት ጉልበቱ አጠራት። ቤቱ ውስጥ የሚቀመስ የለም፣ እኔም ጉልበት የሚሆነኝ ምግብ ያስፈልገኛል ስትል የጠየቀችው ምጽዋት ሳይሆን ህልውናን ነበር። ሆኖም ባሏ ኢዮብ ሰይድ ያ የፍቅር ቃሏን አምኖ የገባው አጋሯ በዝምታ ጥቁር መጋረጃ ተሸፍኖ ካልጋዋ አጠገብ ቆሞ ነበር። አናግረኝ እንጂ መች ነው እንዳባወራ ኃላፊነትን የምትወጣው? ሁሌ እኔ ካልነገርኩ አንተ በቃ አይተ በራስ የምታደርገው ነገር የለም የሚሉት እነዚህ ቃላት የዘኪያ የመጨረሻ የፍቅርና የቁጭት ጩኸቶች ነበሩ። እሷ የጠየቀችው እንጀራ ቢሆንም ኢዮብ ግን የሰማው ውድቀቱን ነበር። ኢዮብ ግን በምክንያት ፈንታ ቁጣን መረጠ። ካንተ ጋር ያገናኘኝ ቀን የሚለው የዘኪያ የመረረ ንግግር በኢዮብ ውስጥ የነበረውን የተዳፈነ እሳት አቀጣጠለው። ህሊናው በንዴት ጨለመ። በአራስ ቤት ውስጥ ያቺ ደካማ እናት በተኛችበት የጥበቃና የፍቅር እጆቹ ወደ ገዳይ ቦክስነት ተቀየሩ። አፍንጫዋ ላይ የወረደው ደጋግሞ የተሰነዘረባት ቡጢ አጥንቷን ብቻ ሳይሆን የወደፊት ተስፋዋንም ጭምር ሰባበረው። የዘኪያ ደም ባልጋው ላይ ሲፈስ ገዳይ ባል ጥሎ ሸሸ። አራስ ጠያቂዎች በነጋታው ሲመጡ የተመለከቱት የቀዘቀዘ አስክሬንና እናቷን የምትፈልግ ህፃን ነበር። ሚስቱን የገደለው ባል የቡኖ በደሌ ዞን ከፍተኛ ፍርድ ቤት የ14 ዓመት እስራት ፈርዶበታል። ኢዮብ በሰንሰለት ታስሮ ወደ ወህኒ ቤት ወርዷል። ዘኪያ ዛሬ የለችም። ያቺ በሶስተኛ ቀኗ እናቷን ያጣች ህፃን ነገ ስታድግ የምትሰማው ታሪክ ልቧን ይሰባብረዋል። በልዩ ሰላዩ ላንዲቷ ሀገሬ ሸክሟን አቅላዩ ዝናብና ውርጭ ሳይበግረኝ ፀሐዩ በሄድኩበት ሁሉ እንስታ ማላዩ ዛሬ 2 በር በአንድ ቁልፍ የሚል ሚሽን ይዤ መጥቻለሁ። እናሳካው።
በልዩ እንዴት ነህ? አንተ አብሮ አደግ እኮ ነኝ። እያየህ ልታልፈኝ ነበር። እንዴት ነህ? አንተ ራስን ማመን በሌለበት በስለላ ህይወት ጭራሽ ልጨብጠው እንዳትረሳ። 2 በር በአንድ ቁልፍ ካሳው የስ አስታውሺ ማለት በልዬ ነሽ። ሚሽኔን ፉርሽ ሊያደርግ ይሄ ልጅ ልክ አይደለም እንዴ? ሁለት በር በአንድ ቁልፍ በጣም ይቅርታ ወንድሜ። በስለላ ህግ መሰረት አንድ ኮድ ወርድ 3 የተረጋግሞ እስካልተጠራ ድረስ ባለቤቱን አናረጋግጥም። ለዛ ነው የቆየው። ጅል አልከኝ። ጅልነቴ ብልጠቴ ስራዬን ሀገሬን ማኩራቴ። ባርበር እንማር ስላችሁ ይቅርብን ብላችሁ በእንግሊዘኛ ደርቅ ይኸው ተመታችሁ። አይ ሆስፒድ ቢመጣ ድንገት ለአንድ ቀን ከእንግሊዘኛ ይልቅ ውዋ በዛን። ኤቢሲዲ እንበል ልጆች እንደገና እስከ መቼ ድረስ የቲክቶክ ላይ ጀግና የቲክቶክ ላይ ጀግና። አይዞ ነገር ባይልሽ ነገር ተሸክሜ አኖርሽ ነበር። ውጥር ነጠር ምን አመጣው ባልኩኝ ፍቅር ብጥር ይዤው በሚስጥር በሩ ርቆሽ ልውጣልሽ ባጥር ስሜ እንዝርናሜ መቼሮች ነገ አምሮባችኋል። ደግሞ እንዴት ነው ያማረባችሁ ግን ጃኒ የፓፒ ሚስት ላሳያ። ፓፒ ሚስት አንቺ ነግራች ሶጣ አንተ የኔ ሚስት አስገብቻት እንዳላሳይሽ። ምንድነው የወጣው እዛ? በጃኒ ባባ አንቺ ሪከርድ ይደረጋል። የወጣው እዛ ጋር አረ ያፍራንዱ ሌላ ነገር ሊያደርጉ ነው መሰለኝ። አረ መጡብኝ። ሩሙ በጣም ነው የተመቸኝ። አረ ማርያም ያበደ ነው። ምግባቸውስ እንዴት ነው ግን? እኛ ምግቡ ነው እንጂ መኝታው ያሳዝኑ። ማርያም መቤቲ ምግቡ ጸዴ ነው በጣም ምግባቸው። በስማ አላያችሁትም? ትናንትና የበላነው ምግብ ወላይታ አይቼዋለሁ። ጸዴ ነው የለም እዛ ወላይታ ብቻ ነው እንደዚህ አይነት ምግብ ያለው። የትም አታገኙም ብትፈልጉ ራሱ። አይ በጣም ደስ ይላል። ይሄ እንትን ነው ፓራዳይዝ ነው ይሄ። አው ላሳያችሁ በጣም ነው የሚያምረው። በስማም አይበሉኝም ግን ዝንጀሮቹ ብቻ ይሄን ይመስሉ። አረ ተቆም እዚህ ጋር የሆነ ሰዓት ሄደን ዋና ብቻ ዋኝተን ነው የወጣ ነው። አዎ አረ የሌለ ነገር የለም። በስማም ቦልድ ሩሙ በጣም ነው የተመቸኝ ጃኒ። እንዴ ሲጸዳ ብታየው እዚህ ጋር መቀመጫ አለ። አበደ ነው እዚህ ጋር አለ እንደዚህ። ምኞቴ እዛ ሩም ውስጥ ነው በቃ። እንዴ ምን ልታረግበት? እንድተኛበት ይተኛል። ምን ሩም ምንድነው የሚደረገው? ይተኛል። እሱ ይሻላል። ጃኒ ምቾት ላይ እስማ ጅናዲ ኢንጆይ ነው አባቴ። ላይፋችን ኢንጆይ ዩር ላይፍ። ያ ወደ ሰርጉ ናችሁ? አዎ ማለት ነው። አንዴ ለለፈስቲ ጋር ሞታችሁ ነው። በዛ ጋር ተርቤ አልሞትም እንዴ? ድግስ ባዶ እጄን ከሚል ምን ነው ባዶ እጃችሁ? ምን ነው ማዘር የበሱ ሰርግ ነገር አሉት። በባዶ እጅ ነገር እኔስ ያምርብኛል። ወይን ይዤ ነው የምሄደው ሰው ቤትም ስሄድ። ቀልደኛ ገበሬ አሉ። በሌለኝ ገንዘብ የገዛሁትን ወይንማ ማንም ሳያይ ልገባ። ያቺ የቡጥ እናት ናት
እሰይ እንኳን ደስ ያለሽ እናቴ እንኳን በአምላክሽ እንኳን ደስ ያለሽ። እውነት ይኸው ወይን አመጣሁልሽ። በእውነት ተቸገርሽ። አገባም እኮ አያስፈልግም ነበር። ኧረ ዋናው ጤና ደግሞ ለወይን። ኧረ አዳራሹ በዚህ ነው። እኔ ደግሞ ጥሎብኝ ሰው ስጦታ ይዞ ሲመጣ ካላስቀምስ አይመቸኝ አሉት። ወይ ምን ነው አፈር ሲሆን። ኧረ ከምሳው በኋላ አትከፍቱም እናቴ? በፍጹም ተቸግረሽ እዚህ ድረስ መተሽ ሳልቀምስልሽማ አይሆንም። ፊልተር ጠላ ምን ነው ፊልተር ጠላ? የምን ጠላ? ወራዳ አሮጊ። ድሮም ያንቺ ጸባይሽን ስለማቅ ነው ሲኔን ይዤ የመጣሁት። ውጪ ከዚህ ሂጂ ብያለሁ። ጠርሙሴን ስጪኝ። እሺ አሁን የምነግራችሁ በፓርት አድርጌ ብዙዎቻችሁ ስቶሪ ታይም ስሪልኝ ስትሉ የነበረ ከማንችሎት ጋር የነበረውን ከመጀመሪያ ግንኙነታችን ጀምሮ ፓርት 1 አሁን ጀምረዋለሁ። እኔ እና እሱ ስንገናኝ ናርሲሲስት አይደለም እሱ። ናርሲሲስት ቅልል ያለ እንግሊዘኛ እኮ ነው። ናርሲሲስት ቴሌኮሙኒኬሽን ኮርፖሬሽን አብሶሉትሊ ዲስካስቲንግ ሻርፕ ኦፍ ማቴሪያል ስሮ ሮ ማቴሪያልስ ኮላቢንግ ፐርሰን ነው። ሳይባል ተረግሜ ነው ግንኙነታችን። በቦቲ ጫማ ያለው መጀመሪያ በጣም ኦ ማይ ጋድ ቦቲሽ አለኝ አልኩና ሲጀመር ፊት ራሱ የኔም ቦቲ ነው የሚመስለው አልኩት። ናጉሬቲንግ በኔክስት ፓርቱ ላይ ምናምን ነፃ የስራ እድልም አለ። ሳወራ ብዙ ፓርት ስለሚኖረው ደረት የሚመታ አስለቃሽ የሚፈሳ በደንብ የሚያጥረገርግ ሰው ፈልጋለሁ። ይሄን ስራ እድል ላይ መመዝገብ የምትፈልጉ ጻፉልኝ በውስጥ። ፓርት 1 ይሄ ነው። ወይ ቤዛ ምን ነው ዝም አልሽ? አትጮችም እንዴ? አልተመቸሽኝም። ከሰው ጋር ማውራት ብዙ አይመቸኝም። በቃ ቢዚ በኋላ ደውልሻለሁ። እሺ ደውይልኝ። ግን አላነሳውም። እኔ እምልሽ ለምን አንድ ቀን ሻይ ቡና አንልም? አልችልም። ለምን? ስለማልፈልግ። ሄሎ ቤዝ ብታይ ነገ የሆነ ጉዳይ ገጥሞኝ መገናኘት አንችልም ልልሽ እኮ ነው። እንዴ ሄሎ ቤዛ፣ እንዴ ቤዛ፣ ሄሎ ተመስገን ጌታዬ፣ ተመስገን ጌታዬ፣ ተመስገን። እኔ እኮ መገናኘት አልፈለኩም ነበር፣ ገላገልሽኝ። ቤዝ ትናንትና ሰፈር ውስጥ አይቺሽ እኮ ሰላም ስልሽ ዝም አልሽኝ። አላየሽኝም ነበር መሰለኝ። አይ አይቺሻለሁ እኮ ግን ባላየ አልፌሽ ነው። ሰው ሰላም ማለት አልወድም ብታይ። ቤዝ እስቲ ዛሬ ወተን ለምን ዘና አንልም? አይ ቤት መሆን እመርጣለሁ። ኦኬ። አንቺ ግን ለምን አትወጪም? እስካሁን ቤት ነሽ? ኧረ በእናትሽ ውጪ። ብታወሪ አይደልሽም እንዴ? ውጪ። እሺ ስቶሪ ታይም ስለማንችሎት ፓርት 2 አፍልጬ ነበር። ከዛ በጣም በተደጋጋሚ ራሱ በቃ እንደዚህ እንደ ስልብ እንዳለ ሰው ፊት ለፊቴ ግንጭር ብሎ ይመጣል። ግንጭር ብሎ ወጋውት ቁመና ማለለኝም ወጋውት አስተያየት ማለለኝም ወጋውት እላለሁ። ቦምቦ ክላት እላለሁ። ገና ከሀገሬ እንደመጣው ነው ሊሰልበኝ አሰበው። ሲሰረብ እንደ ቦሊ ኳስ ሲሰረብ ቀለበኝ። ይሄ መቃሻ ፓርት 3 ቀጥል አልችልም። ጨጓራዬን እያስታመምኩ ካልነገርኳችሁ አይሆንም። ምኑን ሳቁት? ኦኬ ተመችተሽኛል። ቴንክ ዩ ማን እንደዛ ምንባል ብቻችን ለማውራት እንችላለን። እንዳትመጡ
እና አንቺ ስለምንሽ አላውቅም ተመችተሽኛል። ከምር ኖርማል ጓደኛዎች ኖርማል ጓደኛዎች